አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት በሁላችንም ላይ የሚገጥመን እንዲሁም ደግሞ ትዕግስትን የሚፈታተን ነገር ነው ማለት ነው። በመጀመሪያ ደረጃነት ሌላ ሰዎች ጋራ ተቀያይመን ሊሆን ይችላል፣ በስራችን ሊሆን ተናደን ሊሆን ይችላል እና አረቦቻችን ሲጠሩን የኛ ስሜት መቀየር ይሄ ያው ስሜታችንን ባለመቆጣጠር የሚመጣ ነገር ማለት ነው። እነሱንም ሊያስቀይማቸው ይችላል ማለት ነው። በሁለተኛ ደረጃነት ሴትየዋ የበላይነት ሲሰማት ስትናገርም የበላይነት የንቀት ስሜት ሲሰማት እንዲሁም ደግሞ በንግግሯም ሆነ በተግባሯ የበላይ ነኝ ስትል ማለት ነው። የዛን ጊዜ ያው እኛም እንትን ስለሚልብን በጣም ስለሚከፋን ያን ነገር እኛ ጋር ሊያስማማን አይችልም ማለት ነው። በጣም ነው የሚያስቀይመው እና ያንን ቤት ራሱ ለማበላሸት ራሱ እንዘጋጃለን ማለት ነው። በሶስተኛ ደረጃነት ከሰዎች ጋራ ስትሰበሰብ ሴትዮችን የኔ ሰራተኛ ይችናት ብላ ለማስተዋወቅ ሰው በተሰበሰበበት ነይ ቶሎ ይሄን አንሺ፣ ነይ ይሄን ዕቃ ውሰጅና መልሽ፣ ነይ ይሄን ፍንጃል ውሰጅና አጥበሽ መልሽ ምናምን የሚሉ ነገሮችን እዞታ ታበዛለች ማለት ነው። ከሰው መሀል ሆና ማለት ነው። ያን ጊዜ ያው በጣም ያበሳጨናን እኛን ማለት ነው፣ አያስማማንም። በአራተኛ ደረጃነት እነሱ ራሳቸው የሆነ ነገር የሰበሩ ጊዜ ቀደራለሁ ማሻ ማፊ ሙሽኪላ ምናምን ይላሉ፣ እነሱ ሲሰብሩት ማለት ነው። እኛ ስንሰብረው ግን ለምን እንዲህ አላረግሽውም፣ ውሃውን እንዲህ አላረግሽው ነው፣ ሳሙናውን አላጠራሽው ነው፣ አሙል ጭልጭሽ ውደቀው ምናምን እያሉ የኛን ያጋንኑታል ማለት ነው። ሀታ ካሳ እንኳን ቢሰበር ማለት ነው። እና ይህንም እኛን ሶብር ያሳጣናል፣ እንድንናገራቸውም ያደርገናል ማለት ነው። ልጆቿን በጣም ነው የምታምናቸው። እኛ ያደረግነውን ብናደርግ ምንም አያምኑም ማለት ነው። ምክንያቱም ትንሽየዋ ልጅ መጥታ እናትዬ ሰራተኛት እኮ ይህንን አደረገች ብትል ታምናታለች ማለት ነው። እኛ እየተናገርነውን ብንናገር አያምኑም ማለት ነው። በጣም ነው የሚያበሳጨው። ምክንያቱም አንድ ሰው ያንን ነገር እኔ አልተገበርኩትም፣ እኔ አልሰራሁትም፣ ልጆችሽን ጠይቂ በምትባልበት ጊዜ ልጆቿን ሄዳ አሳመና እውነቱን ማወቅ እያለባት መጥታ ሰራተኛ ጋራ ነው የምትነዛነዘው ማለት ነው። እንደዚህ ሲያደርጉ በጣም አስቸጋራ ነው ማለት ነው። ብዙ ገጠመኝ አለ። አንዲት ጓደኛዬ ማለት ነው የሆነ እቃ ወርቋንና ያንን ወርቆ አንቺ ነሽ ያነሳሽው ተበላ ማለት ነው። ልጅቲቱ አላነሳኝም፣ ያነሳው ሌላ ወንድ ልጅ ነው። ልጆችን አውቃቸዋለሁኝ፣ እነሱ ያደርጉም አንቺ ነሽ ያደረግሽው ብላ እስከ መበርበር ድረስ ደርሳለች ማለት ነው። እና እኛን ስለማያምኑና ልጆቻቸውን ብቻ ስለሆነ የሚያምኑት እኛ ልንከፋ እንችላለን። ብንከፋም ግን እነሱ ምንም ስለማይመስላቸው ራሳችን ደግሞ ማጽናናት አለብን። ለህይወት ዋጋ ስጥ ነውና ራሳችን በራሳችን ሶብር ማድረግ አለብን እላለሁኝ። ውድ ቤተሰቦቼ፣ ተከታታዮቼ፣ እህት ወንድሞቼ አመሰግናለሁ። ከፍ እያለ ነው። እስቲ አበረታቱኝ። 50 ሺህ እንኳን አስገቡኝና ወደ ሀገሬ ገብቼ ያሰብኩትን እንዲሰራ አርዱኝ እላችኋለሁኝ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።